አሴር ለምን ያህናን ፍቅር አልቀበልም አለ። ሰላምዬ ቅዱስን በጭራሽ እንዳላፈቀረችውና ልታፈቅረውም እንደማትችል እውነታውን ነገረችው። ቅዱስ ቤቲና ጽዮን እንደተጫወተበት እውነቱን ደረሰበት። ሰላም የኔ ምርጦች እንዴት ናችሁልኝ? ሰላም ናችሁ? በያላችሁበት ሰላማችሁ በዘዘት ትረፍረፍ ይበልልኝ። ለዚህ ቻናል አዲስ ከሆናችሁ እባካችሁን ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን ቤተሰብ ሆኖ ላይክ ማድረጋችሁንም እንዳትረሱ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ለድራማው ሀሳብ አስተያየት ካላችሁም እንድታካፍሉኝ ከልብ ነው ማመሰግነው። ወይዘሮ ሜላት አሁንም ቢሆን ለቤቷ ጉዳይ ምንም እያሰበችበት አይደለም። ሰላምዬ ሂዳ ካለችበት አንቺ ለቤተሰባችን አንድም ቀን ደህና ነገር አድርገሽ አታውቂም፣ የምትሰሪው ሁሉ ቤተሰቡን የሚያስጨንቅና ቤተሰቡን ገደል የሚከት ነው ስትልም ጮሃባት ያለች ወይዘሮ ሜላት እኔ ምን ያደረግኩኝ? እኔ እናንተን የሚጎዳ ነገር መች ነው አድርጌ የማቆም ስትል ከሰላምዬ ግብ ገጥማለች። በነገራችን ላይ ቤተሰብ ሰላም በጣም ጉበዝ ልጅ ናት፣ ከቤቱ አንደኛ ናት። እኔ በጣም ነው የምትመቸኝ ከበፊት ጀምሮ እለዋለሁ። እና ለሁሉ ነገር ነቄ ናት። ታውቃላችሁ ቤተሰብ ቤት ውስጥ ስለሚካሄደው እየተካሄደ ስላለው ነገር በደንብ አድርጋ ነው የምታውቀው፣ ትችልበታለችም ደግሞ። እና ወይዘሮ ሜላት ግን በጣም የሚገርመው ነገር ሰላምን አንድም ቀን ተረድታት አታውቅም። አንድም ቀን ሰላም እስካሁን ድረስ ምላሰኛ ብትሆንም ማለት ተናጋሪ፣ ያው አንዳንድ ሰው ሁልጊዜ እውነቱን ይዞ ድርቅ ስለሚል ምላሰኛ፣ ነገረኛ፣ ተናጋሪ ይባላል። ነገር ግን ዝም ስትሉ ደግሞ ያው በዝምታችሁ ውስጥ ብዙ ነገር ይኖራል። የሚናገር ሰው ግን ሁልጊዜ ተናጋሪ፣ ለፍላፊ፣ ምላሰኛ ነው የሚባለው። ግን እውነታውን ይዞ ድርቅ ስለሚል ነው። እና አሁንም ሰላም የዛን ነገር ነው ይዛ ያለችው። ነገር ግን ወይዘሮ ሜላት በጭራሽ ሊገባት አልቻለም። ጽዮንና ቤቲ ከዛ ቤት እያደረጉ ያለው ነገር እና እየተፈጸመ ስላለው ነገር በደንብ ጠንቅቃ ስለምታውቅ ነው ከዛ ቤት ሁለቱ የተቀመጡት ለመልካም እንዳልሆነ ጠንቅቃ ታውቃለች ማለት ነው። ግን ወይዘሮ ሜላት በጭራሽ ሊገባት አልቻለም። አሁንም ሰላም ላይ ነው እየጮኸችባት ያለችው። እኔ መች ነው ሰላምን ተረድታ ወይም ደግሞ ሰላም የምትናገረውን ሰላም የምትለውን ነገር ተረድታት እንደ ሰው የምትቀበላት? እኔ ግራ ነው የገባኝ እስካሁን ድረስ። እንግዲህ ድራማው ምናልባትም ከአሁን በኋላ 2 ክፍል የሚቀረው ይመስለኛል፣ ወይም 3 ክፍል እና ምቾንም ሳይስማሙ እዚህ ደረጃ እንደደረሱ ነው የሚገባኝ ማለት ነው። ሌላው ሰላምዬ ቅዱስን እንደማታፈቅረውና በጭራሽ ልታፈቅረው እንዳልቻለችው እውነታውን ነግረዋለች። እኔ ግን ያልገባኝ ነገር ቤተሰብ ማለት መጀመሪያ የጀመረችው ከጽዮን ጋር ግብ ስለገጠመች ነው። ግን ወደ መሀከል አካባቢ ሲደውልላት ውስጧ ደስተኛ እንደነበር፣ ከሱ ጋር ስታወራ ደስተኛ እንደነበረች እንደውም ለሀና እየነገረቻት ነበረ። ሳልወደው አልቀርም ይመስለኛል እና ውስጤ እሱ ሲደውልልኝ ከሱ ጋር ሲሆን ደስተኛ ሆናለሁ እያለች ለቅዱስም ካንተ ጋር ሲሆን ደስ ይለኛል፣ ካንተ ጋር ማሳለፋቸው ጊዜያቶች በጣም አሪፍ ናቸው እያለች ስትናገር ነበር በፊት። አሁን ግን ከመሬት ተነስታ እሱን በጭራሽ ላፈቅረው አልቻልኩም፣ ለመውደድና እሱን ለመቅረብ እሱን ለማፍቀር ሞክሬ ነበር፣ ነገር ግን በጭራሽ ሊሳካልኝ አልቻለም ስትል ለሀናም ነግራታለች። ለራሱ ለቅዱስም እኔ ከአሁን በኋላ ካንተ ጋር ምንም አይነት ግንኙነት እንድኖረኝ አልፈልግም፣ እስከዛሬ ድረስ አንተን ለመውደድ አንተን ለማፍቀር ካንተ ጋር ለመሆን ብዙ ነገሮችን አድርጌያለሁ፣ ነገር ግን በጭራሽ ሊሳካልኝ አልቻለም ስትል እውነታውን ለቅዱስ ነግረዋለች። እውነት ለመናገር እኔ ቅዱስ በጣም ነው ያሳዘነኝ። ለምን ካላችሁ ከጽዮን በጣም ልቡ ተሰብሯል። እንደምታስታውሱት ጽዮንን ከኋላ ሲከተል ቆይቶ እሷ እዝራን እያሳደደች እዝራ ቢያፈቅራ ኑሮ ከእዝራ ጋር ነበር የምትሆነው። ነገር ግን እዝራ ሳያፈቅራትም እንኳን ያው ለእህቷም ስትል ለገንዘብም ስትል እዝራን እየተከተለች እሷ ራሱ የምትወደውን ፍቅሯን አታለች። መጀመሪያ አካባቢ አትወደውም ነበር። ነገር ግን በተለይ ደግሞ ከሰላምዬ ጋር ከሆነ በኋላ በጣም ፍቅሩ ጨምሮባት ወደ ቅዱስ እየመጣች ነበረ። እና ቅዱስ ግን ካስታወሳችሁ ሀናን እንኳን ግደልልኝ ብላው ጽዮን ሀናን ለመግደል ሁሉ የተዘጋጀ ሰው ነበረ። በጣም የሚገርመው ነገር ሌላው ከሀና ስልክ ካስታወሳችሁ የኤልያስን ቁጥር ተቀብሎ እንግዲህ ኤልያስ ደሴ ነበረ፣ ከደሴ እንድመጣ ያደረገው እሱ ነው ማለት ይቻላል። ከሀና ስልክ ቁጥሩን ባይወስድ ኖሮ ኤልያስ ከደሴ አዲስ አበባ አይመጣም ነበር ማለት ነውና ጽዮን ይሄ ሁሉ ነገር አድርገው በጣም ስለሚወዳትና በጣም ስለሚያፈቅራት ስለነበረ የሚላትን ሁሉ ነው ሲያደርግላት የነበረው። አስባችሁታል? ግን አንዳንድ ጊዜ እውነትን ፍቅር እውር ነው እንደሚባለው ነገር አሁን ለምሳሌ
እኔ አንድ ሰው ወደድኩኝ ከዛ ያ ሰው ደግሞ ሌላ ሰው ስለሚወድ ከዛ ሰው እንድርቅለት ያን ሰው ግደልልኝ ይለኛል። እኔ ያን ሰው ሄጄ ከገደልኩኝ የማፈቅራትን እንኳን አይደለም አብሮ መሆንና ለማየት ራሱ እኮ አልችልም። ምክንያቱም ምን እስር ቤት እገባለሁ። በሰዓቱ ቅዱስ እኔ ምን ነክቶት አይኑ ታውሮ እንደነበረ ባላቅም ሀናን ለመግደል ሀናን ለመጉዳት በጣም ብዙ ነገር አድርጎ ነበር። ያው መጨረሻ ላይ ሲረዳው ግን ያ ስህተት እንደነበረና ያደረገው ነገር ልክ እንዳልነበረ ሲገባው መጨረሻ ላይ ይቅርታ ጠይቋታል ማለት ነው። እና ቅዱስ በጣም ነበር የሚያሳዝነው በሰዓቱ። አሁንም ቢሆን በሰላም እንግዲህ ከጽዮን ርቆ ወደ ሰላም ሲመጣ ያው በፈራ ተባ ነበር። ነገር ግን እንደውም ካስታውሳችሁ አንድ ጊዜ አንተነህ እቅፍ አድርጎ እየሳማት ምናምን አይቶ ነበር እና እሱን አይቶ ወደ ኋላ ተመልሶ ነበር። ነገሮችን ግን ቆንጆ አድርጋ አስረድተው ተማምነው አብረው መኖር ጀምረው ነበር። በዛ ሰዓት አሁን አንተነህን ስታሳምነው ምናምን በጣም እንደምትወደው ነበር የሚያስታውቀው። እና ሰው ግን በዚህ ልክ ማስመሰል ይችላል ወይ? የማይወደውን የማያፈቅረውን እወዳለሁ አፈቅራለሁ ብሎ በዚህ ልክ እንዴት ነው ማስመሰል የሚችለው? እኔ እግዚአብሔርን አላቅም እንዴት አድርገው እንደሚያስመስሉ አላቅም። ግን አሁን ቅዱስ ልቡ ተሰብሯል። በጣም የሚያሳዝነው ነገር ማለት ነው። መጀመሪያ ጽዮን እንደዛ ያደረገችው አሁንም ቢሆን ሰላም በጭራሽ ልወድህና ላፈቅርህ አልችልም ከምጎዳ እውነታውን ተናግሬ ብገላገል ይሻላል ነው ያለችው። እሱ መገላገሉ በጣም አሪፍ ነው ጥሩ ነው። ግን ቢሆንም እንደዚህ ማድረግ አልነበረባትም። ካልወደደችው መጀመሪያውኑ አልወደድኩህም ማለት ነበረባት። መጀመሪያ አካባቢ ያው ከጽዮን ጋር እልህ ተገባብታ እንደቀረበችው ነግረዋለች። በኋላ ግን እየወደድኩ መጥቻለሁኝ መጀመሪያ በልህ ነበር የቀረብኩ አሁን ግን ወድጃለሁ ብለው ነበረ ቤተሰብ። እና ከስንት ጊዜ ቆይታ በኋላ አሁን መጨረሻ ላይ አልወደድኩትም ልወድህም አልቻልኩም በጭራሽ አልቻልኩም ማለት እኔ ጭራሽ ሊገባኝ አልቻለም። እንደውም እኮ ካያችሁ ድራማውን ሳይደውልላት ሲቀር በጣም ነበር የምትናደደው። ከዛ ደውሎላት ሳታነሳለት በድጋሚ ለምን አልደወለልኝም ብላ ራሱ በጣም ነበር የምትናደድበት። እና በዚህ ልክ ሰው ማስመሰል ይችላል አላቅም። ወይም ደግሞ መጀመሪያ ላይ ወደው ከዛ መጨረሻ አካባቢ ፍቅሯ ቀንሶባት ሊሆን ይችላል አይደለም። ሌላው እንግዲህ ጽዮን ከእዝራ ጋር አድራለች። ያው ከዚህ በፊትም እንዳልኩት ቤቲ መድኃኒት ገዝታ አጣጥተው አብረው አድረዋል። እንግዲህ እዝራ ራሱን ከእንቅልፍ ሲነቃ ሲያገኝ ከጽዮን ጋር ቅፍቅፍ ብሎ ተኝተው ነበረ። ያው እነሱ እንደተጫወቱበት ደርሶበታል አውቆታል። ያም ሆነ ይህ ቤቲንም አግኝቷት ነበረ። ቤቲ ወይዘሮ ሜላት ጋር ተነጋግራ ወደ አቶ በቃሉ ቤት ሄዳ ነበር እና ቤቲን ሲያገኛት በጣም ነበረ የተናደደባት። እየጠጣም ስለነበረ አውቆባታል። እናንተ ናችሁ እንደዚህ ያደረጋችሁኝ ምንም ያክል እንኳን ብጠጣ እኔ አንድም ቀን እንደዚህ ራሴን ስቼና የት መድረስ እንዳለብኝ ወይም ደግሞ የት መተኛት እንዳለብኝ በማላቅበት ደረጃ ደርሼ አላቅም። ምንም ብጠጣ ምንም ብሰክር ወደ ቤቴ ቀጥ ብዬ እመጣ ነበረ። ነገር ግን እናንተ ተጫወታችሁብኝ ደርሼበታለሁ። እናንተ ናችሁ ውጭ ወጥታችሁ ተመካክራችሁ የሆነ ነገር አድርጋችሁኝ አብሬ እንዳድር ያደረግሽኝ ምናምን ብሎ እሷንም ጮህባት። ቤቴንም እንደውም ከቤት አባሯታል ማለት ነው። እሷም ለማረጋጋት ሞክራ ነበር። ነገር ግን በጭራሽ ሊረጋጋላት አልቻለም። ያው ነገሩን ስለደረሰበት እነሱ ለተንኮል እንዳሰቡት ወይም ደግሞ ለመጥፎ ነገር እንዳሰቡት በጣም ስለገባው ያው የሚፈልጉትን ነገር አድርገዋል። ግን ጽዮን ታረግዛለች ወይ የሚለው ሌላ ጉዳይ ነው። ምናልባት ላታረግዝ ትችላለች። እርግዝና እኮ በአንድ ጊዜ ግንኙነት ሊሆን ይችላል እግዚአብሔር ከፈቀደ እንኳን አይደለም በግንኙነት ነው። እንግዲህ በልብስ ምናምን ራሱ የወንድ ልጅ ዘር እንትን ካለ ያስረግዛል ምናምን ይባላል። አይደል እሱ ልክ አይደለሁኝም። ለማንኛውም ፈጣሪ ከፈቀደ ማለት ቀን ግንኙነት ሊረገዝ ይችላል። ግን ደግሞ በጣም ብዙ ጊዜ ግንኙነት ተደርጎም ላይረገዝ ይችላል። ይሄ የፈጣሪ ፍቃድ ነው። አንድ ጊዜ ብቻ እንደዛ ስለሆነ ታረግዛለች ማለት አይደለም። እነሱ ግን አሁን በጉጉት እየጠበቁ ያሉት ምናልባትም ጽዮን ካረገዘች ትወልዳለች። ከዛ ልጁ የዛ ንብረት ወራሽ ይሆናል ማለት ነው። አያችሁ ቤቲ እስካሁን ድረስ ስትሄድበት የነበረው ይህን ያክል ርቀት ስትጓዝ የነበረው ይህንን ነገር ለማሳካት ነበር። እንግዲህ ከተሳካላት ነገሩ ሆኗል ማለት ነው። በጣም የሚያሳዝነው ነገር ግን ከወይዘሮ ሜላት ቤት ተቀምጣ አስባችሁታል?
እሺ ብላ በመልካም ጎን አይታት እንደውም ታግዘኛለች ብላ ካጠገቧ ቁጭ አድርጋ ማለት ማውራት የሌለባትን ነገር ሁሉ ወይዘሮ ሜላት እየዘረገፈች ለቤቲ ቤቲ ግን ምን እያደረገቻት እንደሆነ ብትነቃ እኔ ምን እንደምታደርግ አላቅም። እና በጣም የሚገርም በጣም ሰው ክፍቷል። እውነት ለመናገር የሰው ክፋት ጥግ የለውም። ለማንኛውም እናንተ አምናችሁ ታስባችሁታል። ከዚህ በፊት ብዙ ነገር አድርገዋችሁ እሺ ይቅርታ አድርጋችሁ አምናችሁት ያን ሰው ከቤታችሁ አስቀምጣችሁ፣ ነገር ግን ከኋላችሁ እንደዚህ በቢላ የሚወጋችሁ ከሆነ በጣም አስቸጋሪ ነው። ብቻ ግን ወይዘሮ ሜላት ሁልጊዜ እንደዚህ ናት። ሁልጊዜ ሰላም እንዳለችው አንድም ቀን ምንድነው ስሙ አውቃበት አታውቅም። እርግብን አመጣይ የቤቱ ጥላት ናት። ወይዘሮ ባዩሽን አመጣይ የቤቱ ጥላት ናት። አሁንም ቤቴንና ጽዮንን አምጥታ ቤቱን እያስበጠበጠችው ነው ያለችው። በራሷ ጊዜ ጥላቷን ራሷ ናት ወደ ቤት የምትስበው። እኔ ከዚህ ድራማ ግን ማለት ነው ቤተሰብ እስካሁን ድረስ እንግዲህ አሁን 193 ደርሷል ማለት ነው። በ193 ክፍል ውስጥ የአቶ መስፍንና የወይዘሮ ሜላት ቤተሰብ አንድም ቀን ሰላም ሆኖ አያውቅም። እንደዚህ እስከ መጨረሻው እንደዚህ መሆን ነበረበት ወይ? እስከ መጨረሻው አንድ ፓርት ሁለት ፓርትስ እንደዚህ መሆን ነበረበት ወይ? ቢያንስ እንደው ግን ሩብ የሚሆነውን 15% እንኳን ያ ቤተሰብ በሰላም መኖር ነበረበት፣ በሰላም ማሳለፍ ነበረበት። ነገር ግን እስከ ጥግ ድረስ ያ ቤተሰብ እንደተረበሸ እንደተበጠበጠ፣ ሁልጊዜ ችግር ሁልጊዜ መከራ። ችግር ስላችሁ የገንዘብ ችግር አይደለም። እስካሁን ገንዘብ አልቸግራቸውም። አሁን ግን ያው ድርጅቱ ምን ላይ እንደደረሰ አላውቅም። ያው የነገረኛ የመጥፎ ሰው የተንኮለኛ ሰው መጨረሻው እንደማያምር ይሄ የታወቀ ነው። ግን ቢሆንም አቶ በቃሉ ይሄን ያክል እያደረጋቸው፣ አቶ በቃሉ በዚህ ልክ እየበጠበጠ፣ እሱ ደግሞ እኮ በየሄደበት ቦታ መጠጥ ነው በቃ ብቻውን ቁጭ ብሎ ይለዋል፣ ይጠጣዋል። ይሄን ቢራ እናቴ ከቤቱም ቢሆን ቢራ ነው የሚጠጣው፣ ወጣ ብሎም ቢሆን ቢራ ነው የሚጠጣው። እና ድራማውን እሱ በአጠቃላይ በደስታ ጨርሶታል ማለት ነው። የወይዘሮ ሜላት ቤተሰብ ግን ከጅምሩ እስከ ከጥንስሱ እስከ መጨረሻው ድረስ እስካሁን ባለው ሰዓት ሰላም የለውም። መጀመሪያ አካባቢን ካያችሁ ሀና ጠፍታ ቤቱ ሲበጠበጥ ቆይቶ ከዛ መጨረሻ ላይ ሀና መጣች። ሀና ስትመጣ የቤት ሰራተኛ ሆና ቀጠለችበት። ከዛ መጨረሻ ግማሽ አካባቢ እርግብ መጣች። እርግብ እኔ ሀና ነኝ ብላ መጣች። ከዛስ ቤቱ ምስቅልቅሉ እንደወጣ ቀጠለበት። ባዩሽ የምትፈልገውን ነገር ከዛ ቤት ሜላትን አንዴ ስገለበጣት አንዴ ስትደፋት ቆየች እና ይህን ያክል መከራ ሲቃይ እያሳለፈ ከዛ መጨረሻ ላይ እንዳያችሁ መጨረሻ ላይ ሳይሆን ደግሞ ግማሽ ላይ ወይዘሮ ሜላትን እርግብ መታት። እንደዛ ያ ሁሉ ምስቅልቅል ወጥቶ አይታችኋል። እንደውም ሜላት እስር ቤት ገብታ ምናምን ነገር እና ቢያንስ ሩቡን ፐርሰንት እንኳን ቤተሰቡ ሰላም መሆን ነበረበት። ያ ቤተሰብ በፍቅር በሰላም እፎይ ብለው በሰላም ማሳለፍ ነበረባቸው። ካያችሁ አሁን ሰላምም ደስተኛ አይደለችም። ከዛ ቤት መውጣት ነው የምትፈልገው። ሀናም ብትሆን በጭራሽ ከዛ ቤተሰብ መቀላቀሏን አልወደደችውም። ሁሉም ያን ቤተሰብ አልወደደውም። እና እንደዚህ መሆን ነበረበት ወይ? ድራማው በዚህ ልክ ማለቅ ነበረበት ወይ? እኔ የኔ አስተያየት ነው። እናንተ ምን እንደምትሉ አላውቅም። የዚህ ድራማ መጨረሻስ እንደዚህ መሆን ነበረበት ወይ? እስከ ጥግ ድረስ የወይዘሮ ሜላት ቤተሰብ መበጥበጥ ነበረበት ወይ? አቶ በቃሉስ የዋጋውን መከፈል አልነበረበትም ወይ? ምናልባት መጨረሻ ላይ ያው ውሸትና ተንኮል መውጣቱ አይቀርም። ግን ቢወጣም እንኳን ማለት ነው ቤተሰብ አቶ በቃሉ በዚህ ልክ መሄድ አልነበረበትም። ቢያንስ እንደነገርኳችሁ 15%ን እነሱ መሰቃየት ነበረባቸው። እዝራም ቢሆን የአባቱን ማንነት ማወቅ ነበረበት። አሁን እዝራ ስለ አባቱ ማንነት ምንም የሚያውቀው ነገር የለም። አባቱ ምን እየሰራ ነው? ምን እያደረገ ነው? እውነት አባቱ ከሱ ፊት ንጹህ ሆኖ እንደቀረበለት ከኋላ ውስጥ ንጹህ ነው ወይ የሚለውን ነገር ሳያረጋግጥ አባቱን 100% አውቆ ወይም አባቱን 100% አምኖት ሀናን ለመጉዳት እያደረገ ያለው ነገር በጣም የሚገርም ነው። እና እዝራስ አባቱን ትንሽ መጠርጠር አልነበረበትም ወይ?
ስለ አባቴ ምን እያደረገ ነው? ለምንድን ነው የሆነ ነገር ንገረኝ ስለው የሚደብቀኝ? ለምን አይነግረኝም ብሎ አንድ ቀን ራሱ ከድርጅቱ ሂዶ ከኋላው አባቱ ሳያውቅ ከድርጅቱ ሂዶ ነገሮችን ማጣራት ማወቅ አልነበረበትም ወይ? እዝራስ ለምንድን ነው ምንድን ነው የሚባለው በቃ ተሸፋፍኖ መቀጠል የፈለገው? ለምንድን ነው? እዝራ ትልቅ ሰው ነው። እዝራ ቤት ማስተዳደር የሚችል ልጅ ሆኗል አይደል? ቤተሰብ ሰው እዝራ ራሱን መምራት የሚችል ልጅ ነው። ስለዚህ አባቱ ያለውን እሺ ብሎ ከፊት ለፊቱ ከኋላ ሄዶ ግን አባቱ ምን እየሰራ ነው? ከዚህ ድርጅት ምን እየተሰራ ነው ያለው? ለምን እኔ ከዛ ድርጅት እንድሰራ አልፈለገም? ለምን አራቀኝ? እኔ የሆነ ነገር ንገረኝ ስለው ለምን አይነግረኝም? ለምን ሁሉን ነገር ይደብቀኛል? ለምን ከኔ ፊት መልካም ብቻ ሆኖ ይቀርባል ብሎ መጠየቅ ነበረበት፣ ማወቅ ነበረበት። እዝራ ግን ይህንን ነገር ሊረዳ ሊያውቅ አልቻለም። አሁንም ቢሆን በደፈናው አባቱን አምኖ አባቱ ስህተት እንደማይሰራ አባቱ ሁልጊዜም ትክክል እንደሆነ አምኖ ነገሮችን በተሳሳተ መንገድ እየመራቸውና አሁንም የወይዘሮ ሜላትን ቤተሰብ ለመጉዳት እየተዘጋጀ ነው ያለው። ግን የአባቱ ማንነት ያወቀ ጊዜና አባቱ እንደሆነ የተረዳ ጊዜ ከአባቱ ጋር የሚኖረው ግንኙነትና አባቱን ምን ያክል እንደሚጠላው እርግጠኛ ሆኜ ነው የምነግራችሁ። በተለይ በሚወዳት በፍቅረኛው እንድለያዩ ስላደረገ እውነታውን ያው በነገራችን ላይ አቶ በቃሉ የሚያውቀው ነገር የለም። ግን የወይዘሮ ሜላትን ቤተሰብ እሱ ካወቀ በኋላ ራሱ መደበቁ ምናምን ይሄ በጣም ነው የሚጎዳው። በፊት እንኳን ስለማያውቅ ነው። ግን ካወቀ በኋላ እውነቱን ደብቆ በውሸት እንድሞላው በማድረጉ በዚሁ ራሱ ይጎዳበታል። ለማንኛውም እኔ እዚህ ላይ ያበቃለሁ። ላይክ ማድረጋችሁን አትርሱ። አመሰግናለሁ።